መረዳት ትችላለህ። ከወንድም ከታላቅ ወንድምክ በላይ ከምታከብረው ጓደኛክ በላይ ምን አይነት በመጀመሪያ ደረጃ አብርሃም ትባል ሰውዬ ድራማው ይብቃክ። በሁለተኛ ደረጃ ደግሞ ምንድን እንደዚህ የሚያወጣጥር ተወጣጥሮ እንደዚህ ብለ መነጽርህን አድርገህ የሆነ ዶሎዶዝ የሆነ እንትን መስላል አባብጠ ምንድነው እንደዚህ ማብራቱ ምን ሆነ ዲ ምን እየሆንክ ነው ያለው? አሁን አንተ እያስመሰልክ ነው እንጂ ያለውን እንደው ማን ይሙት እንደው ከሄርሜላ የሚጠየቅ ነገር አለ እንደው አንተ እኮ እንደው ጎበዝ ከሆንክ እኮ ቪዲዮቹን እኮ አይተህ እኮ መረዳት ትችላለህ። ከወንድም ከታላቅ ወንድምክ በላይ ከምታከብረው ጓደኛክ በላይ ምን አይነት መልስ ፈልገ ነው? ወንድምክ እንኳን ሄርሜላን እያመሰገነ ነው ያለው። ምን ሊሆን ነው የምትለው? ምንድን እንደዚህ የሚያወጣጥር ደግሞ ምንድነው? መነጽርን አድርገህ ትኩረት ያደረግከው የሄርሜላ ጡት ላይ ነው። ምንድነው ነገሩ? እጇ ላይም ትኩረት አድርገሃል፣ ስልኳ ላይ ጡቷ ላይም ትኩረት አድርገሃል መሰለኝ። አላውቅም። የሆነ መነጽርን አድርገህ እንደው በጣም ወርታች ስታይ ነበረ። በጣም ካያችሁ ቤተሰብ እንደው ትኩረት አድርጋችሁ ካያችሁ የሄርሜ ጡት ላይ ትክክል ብሎ ነበር አብርሃም። እና ምንድነው እንደዚህ የሚያቅበዘብዝ? ገና አንተ ጸበል መጠመቅ ወይም እዛ መጸለይ ያለበት ለአንተ። እውነቴን ነው የምናገረው ቤተሰብ። ምንም አብርሃም እያማረኝ አይደለም። ይኸውልህ ፍላጎት ከሌለ ከሄርሜላ ጋር ፍላጎት ከሌለ መቀጠል ትችላለህ ከሩታ ጋራ። ምንም እዚህ ጋራ ወከባ መፍጠር ጥያቄ መጠየቅ ምናምን አያስፈልግም። አትላላጥ እንዴ! ሰው ላንተ ጥሩ ያደረገልህን ሰው ቤተሰቦችህ እየመሰከረላት አንተ ሌላ ነገር የምታስበው ነገር ምናምን ጥያቄ ያልተመለሰ ምናምን ይሄ ጥያቄን ከዩቲዩብ ከገብተህ ያው ጥያቄ ይመለስልሃል። ዩቲዩብስ ገብተህ ጥያቄ ምን እንደሆነ ይመለስልሃል። የምን ድንብላል ምን ነው ድንብላል ሆናልክ? ምን ነው ሄርሜላ ላይ በጣም ልመጻደቅ አልክ? በጣም ልመጻደቅ አልክ አቶ አብርሃም። እኔ እኮ በጣም የሚያናደኝ ነገር ደግሞ አንዳንዴ ወንድ ጠፍቷል ወይ ነው። ውሳኔን አሳውቅሻለሁ። ምን ስለሆንኩ ነው አንተ ውሳኔ የምታሳውቃት? ሄርሜላ ራሱ ምንድነው ከዚህ እነዚህ ከደነቆረ እንትን አትወጪም እንዴ አንቺ? ምንድነው መለማመጥ ምናምን አብርሽዬ ምናምን እንዴ? በቃ ከደነቆረ መሀል ላይ ውጪ በቃ አንቺ። በቃ ምንድነው ወንድ ሞልቷል እኮ ምንድነው ወንድ? ስንት ወንድ ነው አንቺ የሚፈልግሽ ሄርሜላ እንዴ? ስንት ወንድ ነው አንቺ የሚፈልግሽ? እኔ እንኳን በኔ በኩል እንኳን ሁለት ወንድ ነው ይመጣልሽ ከውጪ ያው ከአሜሪካ ነገር ነው ከእንግሊዝ ሀገር ይመጣልሽ። ምንድነው አብርሃም ማን ነው? አብርሃም አንድ ዝነኛ ሰው ነው። በቃ አንድ ዩቲዩበር ነው። አንድ ዝነኛ በቃ በቪዲዮ ዝነኛ የሆነ በቃ ታዋቂ የሆነ ለጊዜው ነው። ይሄ ዝና ደግሞ አንድ ቀን ሊጠፋ ይችላል። አንድ ቀን ይነሳል አይደለም? የእናንተ ዝና የነ ጂጂም የነ ማን ነው ስሙ በጣም ብዙ ዝነኞች ነበሩ። ገብቷቸዋል። የነሱ እንኳን ዝና ወርዷል። ስለዚህ በዝና መኩራት አያስፈልግም ነው የምለው። እዚህ ጋራ በጣም ተበጣጥሰሃል። በጣም ያረግህን ያሳጣክ። ተው ወንድሜ ተው፣ ረጋበል፣ ተረጋጋ። የተረጋጋ ወተት ቅቤ ይወጣል ነው የሚባለው። እና ሩታ ሄርሜላ ይሄ አይገባትም። ለሄርሜላም እንደዚህ ማውራትም አይጠበቅብህም እንዴ። ለሄርሜላም ይሄን ጥያቄ መጠየቅም አይገባክም። ወንድምና እህትክ እየመለሱልህ ያለ አንተ ከወንድምና ከእህትክ በላይ ማንን ልታምን ፈለክ? እሺ በመጀመሪያ እግዚአብሔርን ታምናለህ እናውቃለን። ግን ወንድምና እህትክ ላንተ የሚሆነውን ሰው እኮ ነው የሚመርጡልህ። ላንተ የሚሆነውን ሰው እኮ ነው የሚናገሩት። በቃ ምንድነው እንደዚህ መላላጥ? ዱባ ያከልክ ሰውዬ፣ ዱባ እኮ ነው ያከልከው። አሁን ደግሞ ተው እንጂ አብርሃም ተው። ልክ እንድነግረው አትገፋፋል። እኛ ከመረጥክ ሩታን ብትመርጥም ደስታችን ነው። ሄርሜላንን ብትመርጥ ደስታችን ነው። ግን በእንደዚህ በተላላጠ ሁኔታ አይደለም ወንድም በእንደዚህ በተላላጠ ሁኔታ እጅህን እንደዚህ አጣምረ መነጽርህን ገርግደ ምናምን ከዛ በኋላ ውሳኔን አሳውቀን። ሄርሚ ፕሊዝ ዩ አር ቢዩቲፉል ገርል። ዛሬ ደግሞ በጣም ጃኬትሽ ያምራል። ጃኬትሽ በጣም ሞዶ ጃኬት ነው። ይሄ ጃኬት የለበሰችው እኔ ራሱ አለኝ። በአረንጓዴው ነው ያለኝ እኔ እና በጣም የሚያምር ጃኬት ነው። ሄርሚ ያንቺ እኮ ቢዩቲፉል ነሽ እንዴ! ከአብርሃም የበለጠ ጀንትልማን ስዊት የሆኑ ወንዶች እኮ አሉ። ስዊት የሆኑ ወንዶች እንዴ! ምን ከዚህ ጋር አላላጠሽ
አይስዌር ነው የምላችሁ። እኔ በጣም ነው ያናደደኝ ዛሬ። በጣም በቃ የመላላጥን ጥግ ነው ያሳየባት እንዴ። እኔ እኮ አንዳንዴ እኮ እኔ እኮ ኧረ ተው። አንዳንዴም ግፍ የሚባል ነገር አለ። እኔ አላቅም ቤተሰብ፣ እውነቴን ነው የምናገር። ይሄን ቪዲዮ በእናታችሁ ላይክ እያደረጋችሁ ለአብርሃም ሜንሽን አድርጉልኝ። ለአብርሃም እንዲደርስ ሜንሽን እያደረጋችሁ ላይክ አድርጉ። ዛሬ ልኩን ነው የምነግረው። ማስመሰሉ ይቅር በቃ። አንተ ከሁለቱም ፍላጎት የለም። እኛ እኮ አውቀናል እኮ አዲሷን ታዋቂዋን ቲክቶከር ለማሻፈድ ፍላጎት ስላለ ነው እንጂ ምንም ለሄርሜላ እንደዘነ ጥያቄ ማቅረብም ሆነ ምንም ማድረግ የለብህም ነበር። የለብህም ነበር። እኔ በእንግሊዝኛ ላስረዳክ ወይስ በጉራገኛ ወይስ በአማርኛ ወይስ በኦሮምኛ በምን አይነት ቋንቋ ላስረዳክ? ተው፣ አትላላጥብን ላያችን ላይ ጥያቄ አንዴ ሩታን በዚህ ጋር ያመጣል፣ አንዴ ሄርሜላን በዚህ። እነዚህ ሄርሜላና ሩታን እንደዚህ ጸጉራችን ይዞ እንዲህ ማጋጨት ነበር። እግዚአብሔር እንደዚህ ነበር ማጋጨት ይሉ ሁለቱንም ሴቶች እንዲህ የተጀነነባቸው እንዲህ የተላላጠባቸው ወንድ ማለት አትላላጡ። ሴቶች ምንድነው ራሳችሁ ማታስከብሩት? አንዳንድ ሴቶች በጣም ይገርሙኛል። እግዚአብሔር አንድ ወንድ ለሁለት እንደዚህ መጋጋጥ መጥሏል። ምን ይሰራላችኋል እናንተ? ራሱ አይናችሁ በቦክስ መጥባት ነበር። እግዚአብሔር እንደዚህ አይነት ሴቶች በጣም ነው የሚያናዱኝ። እናንተ ቆንጆ ናችሁ፣ በአሁኑ ሰዓት ቆንጆ ናችሁ፣ ታዋቂ ሴት ናችሁ። ማንኛውም ወንድ እናንተን ይፈልጋችኋል። ምንድነው አብርሃም ላይ ያላችሁ ነገር ምንድነው? እኔ እኮ ምኑ ጥሟችሁ ነው? ምኑ ነው? እኔ እኮ አብርሃም ለምሳሌ እኔ እንጃ ወንድነቱ ደስ ይላል። ሌላ ምኑ ጥሟችሁ ነው? ድንች የመሰለ ሰውዬ አሁን ደግሞ ወፍሮ ምን አክሏል? ወይ ዝነኛው ነው ይሄ እንደዚህ የሚያብጠለጥላችሁ? ዝነኛው በደንብ ስለሚሰራ ነው መሰለኝ ጥሩል የሚያደርጋችሁ እንደዚህ እንጂ ምንም ይሄን ያህል አብርሃም ተካብዶ ምናምን ወይም ዝናው ነው። ዝነኛ እንዳንል ደግሞ ታዋቂ ነው እንጂ በጣም ዝነኛ አይደለም። በዩቲዩብ ላይ ምንድነው? ምን ልሁን ነው የምትሉት? ምን ይደረግልን ነው የምትሉት? ሴቶች ሁለታችሁ ራሳችሁ በቃ ሄርሚ አንቺ ተይ በቃ ማርያም፣ እኔ በቃ አንቺ እንድታይ ነው የምፈልገው። አንቺ ተዩ በቃ ይቅርብሽ፣ ከዚህ ህይወት ውጪ። እውነት ላንቺ የሚሆን ሰው አይደለም አብርሃም። አንቺም ቢወድሽና ቢያከብርሽና እውነተኛ ሰው ቢሆን ኑሮ ከቪዲዮ አይቶ አይ እሷ ናት ለኔ የቆመች ብሎ ይናገር ነበር። ግን እሱ ላንቺ ፍላጎት የለውም። ገብቶሻል? ፍላጎት ያለው ወንድ ያስታውቃል። ፍላጎት ያለው ወንድ ቢሆን ኑሮ እህቱና ወንድሙ ሲመሰክሩ እሺ ብሎ ይሰማ ነበር። ፍላጎት ቢኖረው ማለት ነው። ይሄ ላንቺ ፍላጎት ስለሌለው ነው። በቃ አንድና አንድ ማለት ነው። ለማንኛውም ይሄ ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ፣ አከብራችኋለሁ። ቻው ቻው።